ሰዓታት ብቻ የቀሩት የተኩስ አቁም ስምምነት ሙሉ ስልጣኔዋን ዛሬ ሌሊት ይሞታል። ዶናልድ ትራምፕ ከተናገሩት ኢራን የቀረበላትን ቅድመ ሁኔታ ተቀብላ ተግባራዊ የማታደርግ ከሆነ ሙሉ ስልጣኔው ዛሬ ሌሊት ይሞታል ሲሉ የአሜሪካ ፕሬዚዳንት ዶናልድ ትራምፕ በጠንካራ ቃላት አስጠነቀቁ። ፕሬዚዳንት ትራምፕ ለኢራን ያስቀመጡትን የጊዜ ገደብ ዛሬ ሌሊት ይጠናቀቃል። ፕሬዚዳንቱ ዛሬ ባስተራጩት መልእክት ስልጣኔ ተመልሶ የማይመጣበት ሁኔታ ዛሬ ምሽት ያበቃል ሲሉ በኢራን ላይ ዝተዋል። ፕሬዚዳንቱ ጨምረው ያ እንዲሆን አልፈልግም፣ ነገር ግን ሳይሆን አይቀርም ቢሆኑ ግን በአሁን ጊዜ ሙሉና አጠቃላይ ስርዓት ለውጥ የተለያዩ ብልህና ብዙ ጽንፈኛ ያልሆነ የበላይነት ይይዛሉ። ምናልባትም የሚያስደንቅ ለውጥ ሊያመጣ ይችላል፣ ማን ያውቃል ብለዋል። በዓለም ረጅምና ውስብስብ ታሪክ ውስጥ በጣም ወሳኝ የሆነው ነገር ግን ዛሬ ማታ የምናየው ይሆናል። የ47 ዓመታት ጭቆና፣ ሙስና፣ ሞት በመጨረሻም ያበቃል። እግዚአብሔር ታላቅ የኢራን ሕዝብ ይባርክ ሲሉ አክለዋል። ትራምፕ ኢራን የሆርሙዝን ሰርግ በመክፈት የተኩስ አቁም ሀሳብ እንድትቀበል ያስቀመጡትን ጊዜ ገደብ ማክሰኞ ሌሊት ለሮብ አጥቢያ ከሌሊት 9 ሰዓት ላይ ያበቃል። ኢራን የተኩስ አቁም ስምምነት ሙሉ በሙሉ ጦርነት እንዲቆም የተጣሉባትን ማዕቀቦች እንዲነሱላት እና ሌሎች ቅድመ ሁኔታዎች በማሟላት መጠየቅ የራሷ ቅድመ ሁኔታ አቅርባለች። በሌላ በኩል ደግሞ በፓኪስታን መሪነት ዲፕሎማሲያዊ ጥረቶች እየተደረጉ ሲሆን በቀሩት ሰዓታት አንዳችም ስምምነት ላይ ካልተደረሰ ለ6 ሳምንታት የተካሄዱ ጦርነት ወደ አደገኛ ከፍታ ሊሸጋገር ይችላል የሚል ስጋቱን ፈጥሯል። ለተጨማሪ ኢንፎርሜሽን ሰብስክራይብ